አስበሽ ነው? አይ ወይ ሉሊት፣ እስኪ አሞሽል እንደ አንዳንዴ እንኳን ዝም በይ። ምን ልትሆኚ ነው? ላጎርስሽ ነው። አይውልሽ አንቺ የሰራሽውን ከመበላ በረሀብ ድፍት ብል ይሻለኛል። አረ ጭራሽ አርፈሽ ቢ። ስሚ ሉሊት እጅ የላትም ብለሽ ነው? እጅ ባይኖረኝም እኔ ባልሽሽ። የሐረግ ድራማ ሉሊትን ጥፍሯን ቆርጠው ደጅ ላይ ጣሏት። ፂና ቤዚ በድንጋጤ ጩኸታቸውን ለቀቁት። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናል የቤተሰቦች ሰላማችሁ ብዝት ይበል በያላችሁበት። የደውል ምልክቷንና ላይኳን አትርሷት እያልኩኝ በቅንነት አበረታቱኝ ወገኖቼ። ዛሬ ደግሞ ምን ተፈጠረ የሚለውን ወደ ድራማው እንገባለን ማለት ነው። እንዴት ነሽ ፂ? እንዴት ነው? እንዴት እየሄደልሽ ነው? ምን አዲስ ነገር አለ? ተነጋገራችሁ? አይ ገና እስካሁን አላወራንም። ጥቅም ሰው ከመርዝ በላይ ነው የሚደፋት። ቆይ ፂ እንዴት ነው የሰራሽው? አይ ፂ ወይ አይ ይጣፍጣል ነበር ያለችው። ልጠይቅ ነው ደግሞ አምሮብሻል እባክሽ። እስር ቤት ራሱ ያለሽ አይመስልም እኮ። ወንድሜ ነው ስልክ እያወራ ሲስቅ ያየሁት። አዎ ወንድምሽ ነው ያየሽ። ቤዚና ፂ በሩን ሲከፍቱት ሉሊት ከበሩ ላይ ወድቃ እጇ በደም ተጠቅልሎ በጩኸት ለቀቁት። ወዲያው ናቲ መጥቶ እንደምንም አነሳስተው በአምቡላንስ ጥሩ እያለ ነበረ። ሉሊትን ወደ ቤት አስገቧል። ፂና ቤዚ በድንጋጤ እየተርበተበቱ ስልክ ደዌ ወድንቴ ምንድነው የተፈጠረው እያለ ፂም እኛ የምናውቀው ነገር የለም በሩ ላይ ወደቀችብን አለች። ገኒም ለዳጊዬ ልጄን እኮ እፍዬን አገኘኋት አለ በፈገግታ ደስ ብሏት። ዳጊም ደህና ናት? እንዴት ናት? አወራችሁ ሆይ እንዴት ናት እያለ ዳጊ እናቱን ደህና ናት፣ ግን ደግሞ ብዙም አላወራችን ቸኩላ ነበር አለች። በደንብ ሳታወሪያት መጣሽ ወይ ሲላት ኧረ አይኗንም ካየው በቂ ነው፣ ሌላ ጊዜ ደግሞ አወራታለሁ ስትለው ዳጊም አዎ አንቺ ታልሽ ይሁን። ዳጊንም ዛሬ አምሮባል ልጅ ፀጉርን ደግሞ ትንሽ አጠር ብታረጋት እያለች እያወራችሁ ሳለ ቢኒ መጣና በፈገግታ ገኒም ዛሬ በጥርስ ሆነሃል ምንድን ነው ስትለው እንደውም ታረቃችሁ አለች መለስ አድርጋ። አይ ከዛም በላይ ነው ይሆን አለ። ምንድነው ከዛም የሚበልጠው ብላ ገኒ ልነግራችሁ እኮ ነው ገኒ አለ። ዳጊም ኧረ ቶሎ ብለህ ንገረን። ዳጊም እንዴ ምን ተገኝቶ ነው እንደዚህ የተደሰትከው? ጽ እውነቱን ነግራ የታረቀችው እኮ መስሎኝ ነው ብሎ ምን እውነታ ነው የምታወራው ስትል ገኒም እሱን ተውና እስቲ ምን እንደሆንክ ንገረን ስትለው ቢያንስ የዜና ትንሽ ረፍት ይሰጥሻል ብዬ አስባለሁ አለ። ያፌድ ሲላት ያፌድ ምን ያፌድ ታሰረ? ገኒ ልልቷን ቅልጥ አረገችውና ምድሩን ሳመች። አለህ የኔ ጌታ ሰይ ፈጣሪ እያለች ልጇንም ቢኒንም ቅፍ አድርጋ እየሳመቻቸው ነበር። ገኒ በጣም ተደስታ ተረጋጊ ሌሊት ላይ ለመሄድ አስባ ነበር ወደ ኤርፋታ ጋር ማለት ነው። ኤርፋታን ሄጃ ያለው ልጄን እያለች ስትል ሌሊቱ ይንጋ ብለዋት ዳጊና ቢኒ ቅፍ አደረጓት። ሁለቱንም ታቅፍ አድርጋ ሳም አደረገቻቸው በደስታ። ሉሊትም ከሳሎን ሶፋ ላይ ተኝታ ናቲም ቤዚም ሁሉም አጠገቧ ቁጭ ብለው ማን ነው እንደዚህ ያደረገች ንገሪኝ እባክሽ ሲሏት በለቅሶ ያን ስልክ ደውለው ነይ ብሎሻል አለቃ ያላትን ሁሉ እያስታወሰች ስቅስቅ ብላ ለቀሰች። ቤዚም እባክሽ ሉሊት ንገሪን፣ ፖሊስ መምጣት ካለበት ይምጣ፣ ማን ነው እንደዚህ ያደረገሽ እያለቻት ነበረ። ግን እሷ ልትናገር አትችልም። ናቲም ንገሪንና የመደረግ ያለበትን እናድርግ ሲላት ያጨካኝ ያፌድ ሰራተኛ ሉሊት ልታመልጭ አስበሽ ነበር ወይ እያለ አንዳንዱን ጥፍሯን ሲቆርጥላት በስቃይ እያስታወሰች ስቅስቅ አለች። አሁን አለቃ ምን እንደሚያደርግ አሳይሻለሁ እያለ በጣም ጨካኝ፣ ያንተም ተራ ይደርሳል። ግን ያ ፌድ የምርህ መስሎሃል? አንድ ቀን ስተት ስትሰራ አንተንም እንዲቁርጥጥ አድርጎ ነው የሚጥልህ። ደግሞ ሰራተኛው ጨካኔው በጣም ከባድ ነው። ይህን ባድን ያለቃውን ምን እንደሚል እናያለን እያለ ይሄ ጨካኝ አረመኔ
ስቅስቅ ብላ እያለቀሰች ቁጭ ብላ ነበር። ወዲያውም ጽ ስልክ ተደወለላትና በቃ አታልቅሽ ተኝ፣ ነገ ማን እንደዚህ እንዳረገች ትነግሪንና የሚሆነው ይሆናል እያለ ናቴም እዚህም እንደዛው እያበረታቷት ነበረ። ግን እሷ በጣም ከባድ ህመም ውስጥ ስለሆነች እያለቀሰች ጺም አቤት ቆይ ለምንድን ነው በዚህን ሰዓት የደወልከው ብላ ስትለው አንቺ ነሽ እኮ ነገሮችን እንዳሳውቅሽ የጠየቅሽኝ። እሺ ምንድን ነበር አፍጥነው ስትለው ያፌት ታስሯል አላት። እሷም በድንጋጤ ምን አለች። አቤልም ወንድሞ ዘመዱ ያፌት እንደታሰረ ለጽ ተናገራት። በኋላ ዘጉን። ከዛም ሀቢሎ በእስር ቤት ሄዶ ያፌትን አስጠርቶ ቆይ እዚህ ምን ትሰራለህ ሲለው ልጠይቅህ ነው አምሮብሻል፣ እስር ቤት እንኳን ያለሽ አይመስልም አለያሽ። ማንኛውም እዚህ እስር ቤት ሆነ አንድ የምታደርግልኝን ነገር ልጠይቅህ ነበር የመጣው ሲለው ያፌድም ሂድ በቃ ቤት በቤት ስመጣ እንነጋገራለን ብሎ እንዴ ልትፈታ ነው ወይ አለው። አቤልም አዎ ሲለው እንዴ ቆይ አንተ ቤተሰብ ጥየቃ ነው እንደ ገባኸው አለው። አይ ቡና ልጠጣ ነው ሲለው ምን ነው መፈታቴ ደበረህ እንዴ አለው። አረ ተፈታ ቶሎ፣ ካልሆነ ግን ያችን ቆንጆ ሚስትህን በናቴ እቅፍ ውስጥ እንዳታገኛት። አንድ ጭልፊት ይህ ምላስ ግን ቆርጭ ነው ምጥልልህ፣ አሁን ከዚህ ጥፋ ብሎ አባረረው። ያፌት ደግሞ መታሰሬ ማን ነው የነገረ ሲለው አጣራለሁ እኮ አንተ ቤተሰቤ ነህ ሲለው ዋላ ቢሎም ደግሞ አንተ አንድ ቀን ብጠፋ የሚፈጠረውን አታውቀውም ብሎ ታጠገቡ ሄደ። ትዝታ ልጅ ሞልቃቋ ቲራ እሷም እናቷን ለናቴ ስራ አታገኝለትም ወይ ነገ ወይ ዛሬ እያለ ስጠይቃት እንዴ የኔ ልጅ ተረጋጊ እንጂ ወይማ እኔ ደስተኛ እንደሆን አትፈልጊም ወይ ስንት ጊዜ ነገርኩሽ ብላል እናቷ። ስትም ደግሞ ህይወቴን የታደገልኝ ልጅ መሆኑን እንዳትረሺ፣ ቆይ ቶሎ አስገብኝ እያለ ጨቀጨቀሽ እንዴ አለቻት። እናቷም አረ እንደዛ አይደል ራሴ ደስ ስላለኝና ስላሳዘነኝ ብቻ ነው፣ ምንም ነገር አልጠይቅሽም አይሆኑም ብቻ ብላ እናቷን ለመነቻት። እሺ በቃ ተረጋጊ ብላ እናቷን መለሰች። የዛሬን እንጂ ሁለተኛ አላስቸግርሽም ስትላት እሺ በቃ ይፈለጋል እያለች ስትል ወንድሟ ደግሞ በስልክ እያወራ ከክፍሉ ወጥቶ ክፍሉን ቆልፎ ሲወጣ እየሳቀ ሲወጣ ወንድሜ እንዴት ነህ ስትለው እንዴት ነሽ እህቴ ብሏት በፈገግታ አለፈ። ወንድሜ ነው እንዴ ስልክ እያወራ የሚስቀው ብላ ለእናቷ ትጠይቃለች። አዎ ወንድምሽን ነው ያየሽው ስትላት ማም እንዴት ደስ እንዳለኝ ትላለች። ከስንት ዓመት በኋላ ነው እንደዚህ ሲስቅና ሲያወራ ያየሁት ስትላት አሁን የምሰራው ስራ ስላለኝ የማወራውና የምሰራው ስራ ስላለኝ ነሽና ወደ ውስጥ ግቢ። የእርፋታን በሩ ሲንኳኳ ሮጣ በር ከፈተችና አንዲት ሻንጣ ይዛ መታ። ቆይ ይሄንን ማን ነው የላከው? ልጁስ ሳይናገር እየሮጠ የሄደው ብላ እስቲ ውስጡ ምን እንዳለ ይታይ ብላ ሻንጣውን ስትከፍተው ጊዜ እና ከውስጡ ወረቀት አግኝታ ላንች ነው ኤርፋታ፣ እናም አስፈላጊ ነገር ላይ አዊው የሚል ወረቀት አገኘ። ወይ ማን ነው የላከው? ለማን ለምን እያለች ወዲያውን ደግሞ ስልክ አንስታ ለቤዚ እዚህም ሉሊትን እያበላቻት ነበረ። እየጠዘጠዝሽ ነው አይደል ስትላት አዎ በጣም ያማል አለ። ሉሊትም ግን እያጎረሰቻት ነበር። ወዲያው ስልኩን አንስታ ወይዬ እርፋታዬ እንዴት ነሽ ተተባባሉ። በኋላ እኔ ምልሽ ቤዝዬ ወደ እኔ የሆነ ነገር የላክሽው እኔ ሳላውቅ አለ እንዴ? እኔ ምን እያልሽ ነው? ቆይ እኔ ምን ልልክልሽ እችላለሁ? ቆይ የተፈጠረ ነገር አለ እንዴ አለች። አይ ቤዝ ምንም የተፈጠረ ነገር የለም በቃ መልሽ እደውልልሻለሁ ብላ ስልኩን ዘጋችው። እርፋታ ያንን ልጇን ለማየት በችኮላ ወዲያና ወዲህ እያለች ስልኳን ጠፍቶባት እስቲ ስልኬን ሚስኮል አድርጉልኝ ያለች ነበረ። ቢኒም በበኩሉ ቶሎ አይተናት እንመለስ እኔም ስራ አለብኝ እያለ ዳጊን ተነሱ እያለ ምንም ችግር የለ እኔና ዳጊ አይተናት እንመጣለን ስትለው ቢኒ አይ እኔም ማየት ታርጊያት ወደ ስራዬ እመለሳለሁ ሲላት አይ ምንም ችግር የለ ሌላ ጊዜ ታያታለን እኔና ዳጊ እንሄዳለን አለች። ያፌትም ሰራተኛ መጥቶ ያልኩህን እንዴት አደረግ ስለው ያረክንን ሁሉን ነገር አድርግ አይኗ እያየ አንድ ባንድ ጥፍሯ ነው አለኩት ብሎ በጣም አሪፍ ግን ለምንድን ነው ጥፍሯን ብቻ የቆረጥከው? ወይም ጥፍሯን በቆረጥከው ወይም ምላሷን በቆረጥክላት አለው። ያፌት ጨካ ነገሩ አሁን የሚደርስ ደግሞ በጣም ፈርታለች አለ። ነገር ብናዛት ድምጿን አጥፍታ ነው የምታ የስራው ነገርስ እንዴት ሆነ? ማን አባቱስ ነው እንደዚህ የተዳፈረኝ ሲለው
እሱ በቅርቡ ምርመራ እያደረግንበት ነው፣ በቅርቡ እናገኘዋለን አለ ሰራተኛውን። በቅርቡ አይደለም ዛሬውን አለ ያፌት። አድርገው እንጂ ብሎ እና ደግሞ ስገባ ያውላለኳቸውን እቃዎች ማግኘት አለ። ጠብቀኝና ምንሰራ ወደ ቤት አብረን እንሄዳለን ሲለው እንዴ አለቃ ልትወጣ ነው እንዲ አለው ሳቅ ብሎ። ማንኛውም ያንን ሙትቻ አምጥታችሁ እፊቴ አድርጉት አሁኑኑ ብሎ ትእዛዝ ሰጠው። ዛሬውን አደርገዋለሁ አለ ሰራ። ኤርፋታም ለፂ ደውላ ነገ እንዴት አደረግሽው ተነጋገራችሁ ስላት አይ አልተነጋገርንም አለ ፂም። ገና ጉልቦታ ነው ያለሁት በኋላ ደውላለሁ ብላ ስልኩን ዘጋችው። ግን ተነጋግራችሁ ቶሎ ፍቱት ብላለች ኤርፋታ። ፂም ለሉሊት ምግብ ሰርታ ይዛላት መጣችና እንደተኛችና እንዳልተኛች ሆና ስታያት ሉሊትም ነቃ ብላ ስታይተ እሷን እያይቻት ነበር። በድንጋጤ ጩሃ አንቺ ጥላቢስ ለምንድን ነው እንደዚህ የምታይኝ ብላ ተና ሉሊት አስቲ አሞሽ የለም ወይ አንዳንድ እንኳን ዝም በይ አለ። ወይ አምላኬ ሆይ ታውቂያለሽ፣ ግን ሳስበው ትንሽ ምላሽን ቢያሳጥሩልሽ ጥሩ ነበር አለች። አንቺ ሴጣን የሆንሽ ልጅ እሱን ላንቺ ያድርግልሽ፣ እኔ እንደዚህ ሆኜ ትናገርኛለሽ ያለ ሉሊት። እኛውም ምግብ ሰርቼልሻለሁ ላጉርስሽ ብላ ጠጋ ስትል ሉሊት ምን ልታረጊ ነው አለች። ጠጋ ስትላት ላጎርስሽ ነዋ ስትላት አንቺ የሰራሽውን ምግብ ከምበላ ብሞት ይሻለኛል፣ አንቺ የሰራሽውን ምግብ ከምበላ በራብ ድፍት ብል ይሻለኛል ስትላት ፂም አሁንም እኮ ድፍት እንዳልሽ ነው፣ ለምንድን ነው እራሽን እማታስታመሚው ትላታለች። በያሁን ጉረሽ ስትላት አልጎርስም፣ ምን እንዳረግሽበት አውቃለሁ፣ መጀመሪያ አንቺ ጉረሽና ከዛን እኔ ጎርሳለሁ ስትላት አርፈሽ ዝም ብለሽ ጉረሽ እንቺ ጉረሽ ብላ ልታጎርሳ ስትሞክረም እምቢ አለች ሉሊት። እራሽ አርፈሽ ቢ ሉሊት እጅ የላትም ብለሽ ነው? እጅ ባይኖረኝ ቻላንስም እሱን አይመለከተኝም፣ ከፈለግሽ ቢ ሳትፈለግሽ ደግሞ ታዩ ብላ በግዳጅ ልታበይ ነው ወይ እናያለን አለች ሉሊት። መጣ ቆይ ምንድን ነው የምትከራከሩት አለ። እሷ ናታ ምግብ ሰርቼ ላጉርስ ስላ የሚወድላት ሴት አይደለችም አለች። ይሄውልሽ ቤዚ ኢሊን ክብር የማይወድልሽ ሴት ትላለች፣ ተፈለግሽ ራስሽ ቅመሽና ከዛን እበላለሁ አለች። ካልሽ እሺ ብላ ፂም መብላቷን ቀጠለ ለራሷ ማለት ነው። ሉሊት ምራቋን እየዋጥ በጣም የሚጣፍጠው ብላ ጉርስ ጉርስ ስታረግ አንቺ ከጎረሹማ ለኔማ ጉርሽኛል ሉሊት። ቤዚ በግርምት እየተያቻቸው ይቅርታ አርጊልኝ ወይዘሮ ሉሊት ምግቡ በጣም ስለሚጣፍጥ ለማንም ማጉረስ አልችልም ብላ ጎይ እየጎረሰችው ነው። ራሷን በራሷ ወይ እጅሽ ይባረግ እንዴት ነው የሚጣፍጠው በስማም አለች። ወዲያው እንደምንም ጨርሳ ብድግ አለችና ወይ ጉድ ይጣፍጣል ነው ያልኩት፣ ይህንንማ ብትበላው ከመርዝ በላይ ነው የሚያሳ ይደፋት። ወይ ቆይ እንዴት ነው የሰራሽው? አይ እያለች ራሷን በራሷ አፏን ደግፋ ወደ ሉሊትም ይጣፍጣል ነው ያለችው። ወይኔ ምን ነው ድምፄን አጥፍቼ በበላው ነበር አለች ምራቋን እየዋጠች። ቤዚ በግርምታ ቁጭ ላይ ያየቻችሁ ያለ በሀሳብ በውስጧ ቤዚ ለምን እዚህ ተቀመጥ የተረፈችዋን እንኳን ምን አለ ብበላ አለች ሉሊት። ቤዚም ሉሊት ደህና ነሽ? ምን ነው በሀሳብ ጠፋሽ ስትላት ምግቡ አይች እያለ መንተባተብ ጀመረ። ይልቅ አሁን ማንም የለም እስቲ ንገሪ ማን ነው እንደዚህ ያደረገሽ አለች። ትናገራለች ወይ ሳትናገረው የሚሉን ሰሌ አሉሽ እንዴ ሉሊት? እኔ ሉሊት እንዲህ በቀላሉ አልሸወድም ስትላት እንዴ ሉሊት ተግባብተን ተስማምተን የለም ወይ አለቻት። ቤት ያፌድን ከእስር ቤት ወጥቶ ወደ ቤቱ ገባ። የእርፋታ ተቀብላ ያስቀመጠችውን ብር ይዞ ከውሴ ከፍተው ብር ነበር። ይሄ ሁሉ ብር ከየት መጣ ቆይ እያለ እናም ባለፈው የጠየቀችው አንዳንድ ነገሮች ልግዛ እና ብር ትሰጠኛለህ ወይ ብላ የጠየቀችው ትዛ። ያፌድን ወዲያው ስልኩን አንስቶ ሄሎ አለቃ እረፍት አደረግክ? አዎ እረፍት እያረግኩ ነው። ስማ ታሪኩ ኤርፋታን በደንብ እንድትከታተልልኝ ፈልጋለሁ። የሆነ ያሰበችው ነገር ያለ ይመስል። እሺ እከታተላታለሁ። እሺ አሁን ወደ ጉዳያችን። በድጋሜ ስህተት እንዳይሰራ በጥፍ የማገኝበት ነው። እሷ ግን እንዳታውቅ። እንደዛ ከሆነ በምንም መንገድ ልናስቆማት ደግሞ የዛን የሙትቻ ነገር ዛሬውን እንድጨርስ እፈልጋለሁ አለው። አታስብ ዛሬውን አድርገዋለሁ አለ። ሰራተኛውም የኔ ንግስት ምን እንዳሰብሽ ደግሞ ቆይ እስቲ እናያለን አለ ያፌት። ያ ሁሉ ገንዘብ ከየት እንደመጣ ታብራሪያታለሽ። ቤዛም ወደ ኤርፋታ ጋር ደውላ ሰላም ኤርፍዬ እንዴት ነሽ አለች። እኔ ምልሽ ወየ ቤዝ ምን ነው ችግር አለ እንዴ አለች ኤርፋታ። ምንም ችግር የለም ቅድም ደውለሽልኝ እኮ ነገሩን ሳታብራሪው ዘጋ። ምንድነው የተፈጠረው? ምን ልትነግሪ ነበር? ምንም አልተፈጠረም። እንዲሁ ማለት አንቺ ያለ ምክንያት ምንም ሳይፈጠር እንደዛ አትይኝም። በይ አሁን ምን እንደተፈጠረ ንገሪኝ አለ። ሁልሽ ቤዝዬ
ባለፈው ገንዘብ ጠይቄሽ ነበር። አዎ ጠይቀሽ ነበረ። እና ማንነቱን ሳላውቅ የሆነ ሰውዬ ልክ የጠየቅኩሽን ገንዘብ በሩ ላይ አምጥተው አስቀምጠውልኝ ሮጠ። እጥፍ አድርጎ ሰጠኝ። ምንድን ነው ብዬ ሳልጠይቀው እንኳን ሮጦ ቦርሳውን ሰጥቶኝ ሮጠ። ከዛስ አለቻት። ከዛማ ቦርሳውን ስከፍተው እንዳልኩሽ አንቺን የጠየቅኩሽ ገንዘብ በጥፍ ተደርጎ ነው የተላከው። ወይ ላንቺስ እንዳልሆነ ገንዘቡን ስትላት ገንዘቡን ካየው በኋላ ከጎን የተቀመጠው ትንሹ ኪሱ ኤርፋታ ላንቺ ነው ተጠቀሚው። ከኔ ውጪ ስለ ገንዘብ ለሌላ ሰው ያወራሹ ሰው አለ እንዴ አለቻት። ማንም የለም፣ ግን ያፌድን ጠይቄው ነበር። እሱም በእጅሽ አልሰጥሽም፣ የምትፈልጊውን ነገር አብረን ሄደን ነው የምንገዛው። ኤፍዬ ግን ገንዘቡን ለምን ፈልገሽ ነው ስትላት፣ እሱን ሌላ ጊዜ እነግርሻለሁ። እሺ በቃ እንደፈለግሽ አላስጨንቅሽም፣ ግን ምንም ነገር ብትፈልጊ እኔ ያለው እሺ አለቻት። አመሰግናለሁ ቤዝዬ፣ ቻው ተባብለው ስልክ ገኒ መታ ከፍቷት ትኝት ብላለች። ሐኪም እባክሽ እናቴ ተረጋጊ፣ አጎቴ እኮ ምናልባት በስተት ይሆናል ያፌት ታሰረ ብሎ የነገረን እያላት ነው። አጎቴን እያወቀ እንዴት እንደዚህ ያደርገኛል ብላ ገኒ በንዴት እያለቀሰች ነበረ። እሱ ያላወቀው ነገር ሊኖር ይችላል። እባክሽ እናቴ ተረጋጊ ይላል። የኔም ስልክ እያወራ በምሽት እየሄደ እያለ ከፊት ለፊት ከኋላው እኮ መጥቶ አንዱ ሊያንቀው ሲል ይዞ መሬት ላይ ጣለው። ከጣለውም በኋላ እሱን ለማየት ጎንበስ እያለ ሳለ ከኋላው ደግሞ አንዱ መጥቶ ማጅር ግንዱን መቱትና ጣሉት። ፋታም ቆይ ግን ያፌት ሳትመጣ የት ነው ያደርከው? ስልክ ደግሞ አይሰራም ነበር ስትለው ያው ትንሽ ስራ ነበረብኝ ለዛ ነው ይላል። ነው ታሪኩን እንዳጠብቂ ንገራት ብዬው ነግሬው አልነበርም ሲላት እሱስ ነግሮኛል። ያው ድንገት ስለሆነብኝ ነው፣ ያው ብዙ ስራ ስለነበረኝ ነው። አንድ ቀን ሙሉ ሳላይ ስቀር እኮ እንዴት እንደናፈቀሽኝ ሲላት ኧረ አለች እኮ ስትወጣ እኔ እዚሁ እንዳለሁ ያው በሀሳቧ ኦፍ ምን ነው በሄድክበት በቀረህ እያለች ትራገም ጀመረች። ስለ ገንዘቡም ሲጠይቃት እቃ ስፈልግ አግኝቼ የማን ነው ገንዘብ የምንድን ነው ብሎ ቢጠይቃት በፊት የቆጠብኩት ነው፣ አንተ ስጠይቅህ እምቢ ስላልከኝ እኔ ደግሞ አውጥቼ ልጠቀምበት ብዬ ነው አለች እርፋት። ዳጊም ቁጭ ብሎ ሳለ ስልኩ ላይ አንድ መልእክት ሲገባለት አየ። ስልኩንም ሲያየው ልጅ ዳጊ እርምህን አውጣ የሚል ነበር። ዳጊም አጎቴ ሞተ ብሎ እያለቀሰ ወደ ፂጋ ደወለ። ቤዚም ተውጭ ስልክ አውርታ ስመጣ ስልኩ ይህን ሰሞን ምንድን ነው አለ ፂ ፈገግ የሚያደርግ ነው ስትል ናቲም እኛ ፈገግ አናደርግም እንዴ አለ። ከሉሊት ጋር አንድ ላይ ሳሎን ስብስብ ብለው ቁጭ ብለው እኔ ስቀልድ ነው አለች ቤዚ። ቤዚህም አለ በዛ ራሽን ጠብቂ፣ አንቺ ደስተኛ መሆን ይገባሻል አለ። ኧረ ናት ፂም ቀጠል አድርጋ ሉሊት ግን እዚህ ሶፋ ላይ እኮ ዋልሽበት ለምን ላይ አትወጭም ስትላት ስወጣ ደግሞ የሆነ ነገር ልታደጊ ነው አይደል? እኔ አውቄሻለሁ የምታስቢልኝ ይመስለሻል? ሉሊትን መለስ ወዲያው ስልኮን አንስታ ወይዬ ዳግዬ በሰላም ነው የደወልኩት? ዳጊም እባክሽን ናቲ ካለ ላኪልኝ አጎቴን ገደሉብኝ ስላት በድንጋጤ ወደቀች። ናቲም ምን ሆነሽ ነው? ቤዚም ተነሱና ምን ሆነሽ ነው እያሉ ተረባ። ቤዚም ስልኳን ስታነሳው የሰማችው ነገር በድንጋጤ ስልኩን ጣለችው። ናታን እንደገና አነሳው። እንደዛም በድንጋጤ ጮኸ። ወዲያውን በራቸው ተንኳኳ። ምን ይሆን ወደ እነሱስ ጋር የመጣው? እውነት ቢኒ ሞቶ ይሆን? የእነሱንስ በር ማን ነው ያንኳኳው? በጣም ነበር የተንኳኳው። በድንጋጤ ሎሊት ራሱ ያመማት አትመስልም። ተመኝቷ ብድግ አለችና በድንጋጤ ሁሉም ፈዘዙ ወደ በሩ። የዛሬው ደግሞ በጣም ከባድ እና በጣም የሚያጓጓ ድራማ ነው። ላይክ እና ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ይዩት እያልኩኝ በአክብሮት እጠይቃለሁ። ቪዲዮውን እስከ መጨረሻው ስለምታዩልኝ ከልብ ነው የማመሰግነው።